የሰው ልጅ የተፈጥሮ መጠሪያ ስም አለው። ፍቅርን ስናስብ ብዙ ነገር ስናስብ እናትን እናስባለን። እቺኛዋ ደግሞ እናታችን ጽንሱን ወይም ህፃኑን የሚከብ አሚኒዮቲክ ፈሳሽ ውስጧል። በተመሳሳይ መልኩ ፔሪየድም ልክ በአራተኛው ቀን ይመጣል ማለት ነው። እናት የመጀመሪያዋ ቤታችን ናት። 9 ወር ከ5 ቀን የኖርንባት የመጀመሪያዋ ቤታችን ናትና የመጀመሪያዋ መቅደሳችን ናት ማለት ይችላል። በመቅደስ ውስጥ ያለ መቅደስ ሰው ራሱ መቅደስ ነው፣ የእግዚአብሔር ማደሪያ ነው። በመቅደስ ውስጥ ያለ መቅደስ ደግሞ ጽንስ ነው። ስለዚህ ፍቅርን ስናስብ ብዙ ነገር ስናስብ እናትን እናስባለን። እናትን የሚገልጹ ምን ነገሮች ናቸው ስትል መጀመሪያ መቀመጫዬን ብለን ምድርን አንስታልና እውነት ነው። የሰው ልጅ የተፈጥሮ መጠሪያ ስም አለው። በተለይ ቅዱስ መጽሐፍ ስናነብ ግዕዙና አማርኛው ትንሽ ይለያያል። ግዕዙ ትንሽ ጠጠር ያለና በብዙ ምስጢር የተመላ ሲሆን ወደዚህ ሲተረጎም ደግሞ እንትኑን ያጣል ጥንካሬውን እና ምን ይላል? እግዚአብሔር የሰው ልጅ ከምድር አፈር አበጀው የሚለው የግዕዙ ንባብ ትንሽ ለየት ይላል። ምን ይላል? ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር ይላል። ሰውን የሰው ልጅ የሚለውን እጓለ እመሕያው ነው የሚለው። በግዕዝ ቋንቋ ማለት እናት ነው። አብ አባት እናት ናትና እጓለ እመሕያው ይለዋል የሰው ልጅ። ምን ማለት ነው? እጓል ማለት ልጅ ማለት ነው በአጠቃላይ በግዕዝ ትርጓሜው። ግን ማለት እናት ማለት ነው። እናት የሚለውን ፍቺ ይሰጣል። ሕያው ማለት ያው ራሱ ሕያው ባህሪ እግዚአብሔር ነው እና እግዚአብሔር ከእናት ምድር ያስገኘው ልጅ ማለት ነው። ዋው! ስለዚህ ምድር እናት ሆና ተገልጻለች ማለት ነው እዚህ ላይ በጣምና የመጀመሪያዋ እናት የሰው ልጆች እናት ምድር ናት ማለት ነው። ለዚህ ነው የሰው ልጅ የተፈጥሮ መጠሪያ እጓለ እመሕያው። በግዕዝ እመሕያው ብለን እናነብ እንችላለን፣ ግን ማለት ስናጠብቀው ግን እናት ይሰጣል። ስለዚህ ሊቃውንቱ እጓለ እመሕያው የሚለውን ሲፈቱት ሕያው እግዚአብሔር ከፈጠራት ከእናት ምድር የተገኘ ልጅ ነው። ስለዚህ ለኛ ምድር እናታችን ሆነ የመጀመሪያዋ እናታችን የአዳም እናት ሆና የተገለጸች ናት ማለት ነው። ይሄ በጣም ይገርመኛል። ምክንያቱም እናት እንደምናውቀው የህይወት መገኛ ናት፣ መውጫ ናት። በማህፀኗ ውስጥ ጽንስ ይፈጠራል። ያ ጽንስ ደግሞ ተወልዶ ያድጋል አይደል እንዴ? ስለዚህ የህይወት መገኛ እንደሆነች ምድርም እናትም ደግሞ ከራሷ ማህፀን ነው ያንን የምታወጣው። ምድርም በተመሳሳይ መልኩ አዝርዕትን አውጥታለች በእግዚአብሔር ቃል። አትክልትን፣ እጽዋትን፣ እንስሳትን፣ አራዊትን፣ አዕዋፍንና መጨረሻ ላይ የከበረውን የሰው ልጅ ያስገኝታለች። ስለዚህ የህይወት ምድራዊት መገኛ መሆኗ በእናትነት ምድር እንድትጠቀስ ወይ ምድርና እናት እንዲነጻጸሩ ሆነዋል። ሌላው እናት እንደሚታወቀው ያው ምግብ ፈጅታ ጋግራ ልጆቿን ትመግባለች፣ ደክማ ልብስ ታለብሳለች፣ መጠለያዋ ውስጥ ታኖራለች። በተመሳሳይ መልኩ በአቅርቦት ደረጃ እናት ምድር ናትና ምግባችን ሁሉ ይገኝባታል፣ መጠጣችን ይገኝባታል። ሁሉም ነገር ከምድር ውስጥ ይወጣል፣ መጠለያችንም ይወጣል። ስለዚህ ሁሉ ጊዜ እናትና ምድርና እናት በተነጻጻሪነት የሚተያዩ የሚሰናሰሉ ናቸው። ሌላው እናት ጠባቂ ናት። እንደሚታወቀው እናት ልጇን ትጠብቃለች። ማህፀን ውስጥ ሆና ትጠብቀዋለች፣ ከተወለደም በኋላ ትጠብቀዋለች። መሬትም በተመሳሳይ መልኩ ሰው አጠቃላይ ፍጡራኑን በምድር ላይ የሚኖሩ ፍጡራኑን ሁሉ ከአደጋ ትጠብቃለች። ለምሳሌ ባዮስፌር ብንመለከት የምድር ከፍተኛ የሆነ የፀሐይ ሙቀት ወይም ግለት ወይም ወበቅ ወይም ጨረር መጥቶ ዩቪሬስ መጥቶ ምድራችንን ድብልቅልቋን እንዳይወጣት መሬት የራሷ የሆነ መከለያ አላት፣ የተፈጥሮ መከላከያ። ያ መከላከያ ማለት የፀሐይ ጨረሩ ስቶርሙ መጥቶ ምድርን እንዳይመታትና ፍጡራኑ እንዳያልቁ እንደ ሽፋኝ ሆና ነው። እናትም በተመሳሳይ መልኩ እንደዛው ጠባቂ ናት። ታቅፋ ትጠብቃለች፣ ማህፀን ውስጥ ሆና ትጠብቃለች። ስለዚህ እጓለ እመሕያው ከእናት ምድር የተገኘን የሰው ልጆች ነን። ስለዚህ የመጀመሪያዋ እናታችን መሬት ናት። ቀጥሎ ያለችው እናታችን ደግሞ ሔዋን ናት ማለት ነው። ስለዚህ በጣም ማወቅ ያስፈልጋል። ስለዚህ ስንወለድ ራሱ በጉልበታችን እንድህባታለን እናት ምድር ላይ። እንደገና ቆመን እንንቀሳቀስባታለን እናት ምድር ላይ። እንደገና ደግሞ ወደ ውስጧ እንገባለን ስንሞት እናት ምድር ላይ። ስለዚህ መሬት ነህና ወደ መሬት ትመለሳለህ ነው
እና እኔ አሁን ሞትን ማየው ወይም ወደ መሬት መግባቱን ወይም መቀበርን ማየው ወደ እናት እቅፍ እንደመመለስ ነው። ብዙ አስፈላጊ በእኔ እይታ ነው፣ የሌላውን አላውቅም። እኔ ግን ማስበው ነው ማይቀር ነው ግን ወደ እናት እቅፍ መመለስ አርጌ ያስበዋለሁ። ምክንያቱም ሕያው እግዚአብሔር ከፈጠራት እናት ምድር ወደ እናቴ ነው መመለሰው ማለት ነው። እዚህ ነው እናት ሀገር አፈር አቅምሰኝ ወዘተርፈ የሚባለው። አሁን ምድር ላይ ስትመለከት ወቅቶች አሉ አይደል? ይፈራረቃሉ። 4 ወቅቶች እንደሚፈራረቁ እናትም ላይ 4 ነገሮች ይፈራረቃሉ። ይሄ ደንብ ነው። በቃ እናት የመጀመሪያዋ ታላቋ እናት ምድር በኋላ ውስጥ ለሚነሱት እናቶች ሁሉ ነጸብራቅ ናት። ለምሳሌ 4 ወቅቶች የማበብ ወቅት አለ፣ የማፍራት ወቅት አለ፣ የመድረቅ ወቅት አለ። እነዚህ ወቅቶችን ዝም ብለን ስንከፋፍላቸው 4 ወቅቶች አሉ። በተመሳሳይ መልኩ ሴቶች እናቶቻችን በአጠቃላይ ሴቶች ምንለው እናቶቻችን ምንም ነገር የማያዩበት ወራዊ ደም ፍሳሽ ማለት menstruation cycle የማያዩበት የማያዩበት ከ1 እስከ 12 13 ድረስ የማያዩበት ወቅት አላቸው አይደል እንዴ? ቀጥሎ ደግሞ የማበብ ወቅት አለ። ያ ፔሪድ መምጣቱ ማለት እኮ ነው። ከዛ ደግሞ የጽንስ የመቋጠር የፍሬ ወቅት አለ። የመጸነስ ልጅን ጸንሶ በማይጸን ተሸክሞ የመውለድ። ቀጥሎ ደግሞ መጨረሻው ወደ 40ዎቹ ምናምን ካለፉ በኋላ ወደ 50ዎቹ ሲጠጉ የመድረቅ ቃሉ ብዙኛው እንትኑ በቃ አቆመ ማለት ነው። ደረቀ፣ የሚፈሰው ነገር አቆመ፣ ደረቀ ማለት ነው። በቃ መውለድ አይቻልም ማለት ነው። ስለዚህ ወቅቶች የማበብ ወቅት አለ፣ የማፍራት ወቅት አለ፣ በአትክልት ዓለም መድረቅ ወቅት አለ። ይሄ ሁሉ ወቅቶች እንደሚፈራረቁ እናት ምድር ላይ እቺኛዋ እናትም ላይ ይሄ ነገር ይፈራረቅባታል ማለት ነው። ስለዚህ ነው እናት ብላ የመጀመሪያዋ እናት ተብላ የተጠራችው። ምድራችን ርዕደ ምድር አላት፣ ትነዋወጻለች፣ ንጹህ አላት ህመም። ይሄ ማለት ከውስጧ የሚንቀሳቀስ ነው። እናት ምጥ አላት፣ በተመሳሳይ መልኩ ታምጣለች፣ ትጨነቃለች። እናት ምድር ምን አላት? ማዕበል አላት። ከፍተኛ ማዕበል ይነሳባታል። እናትም ተመሳሳይ ነው። ኢንቲዩሽኗ፣ ቀልቧ፣ ሆዷ የእናት አንጀት ይንሰፈሰፋል። ያ ማለት በውሃ ባህር የሚመራ ነው ማለት ነው። ስለዚህ ነገሮቹ ሁሉ የተያያዙ፣ የተሰናሰሉ፣ የተዋሃዱ እንደ ድርና ማግ እንደ ሰምና ወርቅ የተያያዙ እንጂ አንዱ ካንዱ ነጥለን የምናየው ነገር አይደለም። ለማንኛውም ግን ጠቅለል አድርገን የመጀመሪያዋን እናት ምድርን እና እቺኛዋን እናታችንን የወለደችና ምጣ የወለደችና ስናነጻጽር 4ቱ ነገሮች ይፈራረቃሉ። የመጀመሪያው እሳት፣ ውሃ፣ ነፋስ፣ መሬት በሚለው እንመልከት እስቲ። ለምሳሌ ምድራችን ምን አላት? አፈር አላት። አፈር መሬታችን አፈር አላት። አፈር ውስጥ ምን ይጣላል? ዘር። አለቀ በቃ። ይሄ ማለት እኮ ነው የመሬት ባህሪ አይደል? አፈር ውስጥ ምን ይጣላል? ዘር ይጣላል ወይም ዝናብ ጠብ ይላል። አሁን ታቹ በተፈጥሮ ስሪት ታቹ እናትን ይወክላል። በላይ ያሉት ተፈጥሮች ደግሞ አባትን ይወክላሉ። እሱን በኋላ ወይ መጣበታለሁ። ተባዕታ ይባላል ከላይ ያለው ነገር፣ ታች ያለው አንስታይ ወይም እንስታይ የመሬት ክፍል ማለት ነው። አይደለም ከላይ ያለው ለምሳሌ ዝናብ እንደ ወንዴ ይታያል፣ እንደ ዘር ይታያል። ከላይ ይመጣው እቺ ደግሞ ተቀባይ ናት። እናቶች ተቀባይ ናቸው። በኋላ ወይም በላይኛው ዓለም እንመለከተዋለን። ስለዚህ መሬት ዘርን ይቀበላል። የመጀመሪያዋ እናታችን አይደለ? እቺኛዋም ደግሞ ልክ እንደ መሬት ማህፀን አላት፣ ዘርን ትቀበላለች። እንዴት አምላክ እንዴት እንዳዋሃደው ተመልከት፣ በደንብ አድርገን ተመልከተው። ስለዚህ አፈር ምኑን የሚያበቅል ነው? ዘሩን የሚያበቅል ነው አይደል? ይሄም ጽንስን የሚያበቅል እኮ ነው፣ የሚያወጣ ነው በየጥቂቱ እያሳደገ። ስለዚህ አሁን ዝናቡ ተባዕታይ ነው ማለት ነው። ተባዕታይ ነው። ታች ያለችው ውሃ ደግሞ በሴት ትወከላለች። ሌላው ምድር ምን አላት? ውሃ አላት። ወንዙ፣ ሐይቁ፣ ውቅያኖስ ውስጥ ለውስጥ የሚሄደው ምድር ስንላት ማለት ነው። እቺኛዋ ደግሞ እናታችን ጽንሱን ወይም ህፃኑን የሚከብ አሚኒዮቲክ ፈሳሽ ውስጥ አለ። ተመሳሳይ ነው። ያቺ ህይወትን የሚጠብቅ ውሃ በውስጧ እንደሚመላለስ እቺም ደግሞ ጽንሱን የሚጠብቅ አሚኒዮቲክ ፈሳሽ፣ ሳይንሱ ዓለም አሚኒዮቲክ ተብሏል። ፈሳሽ ተሰጥቷታል። ስለዚህ እንደ ውሃ ማለት ነው። ሶስተኛ ምድር ምን አላት? በውስጧ ጂኦተርማል አለ፣ እሳት አላት፣ ሙቀት አላት። በተመሳሳይ መልኩ
እንጂም ህይወትን የሚጠብቅ ሙቀት አላት። ሙቀት ከተለያ ጽንሶ የለም። ምንዙን በሙቀት ተጠብቀዋለች ማለት ነው። በመጨረሻ ምድራችን ምን አላት? አየር አላት። እንናፈሳለን። ያለ አየር መኖር አንችልም። ምክንያቱም አየርን ትሰጣለች እችኛዋ ምድር። ስለዚህ ምድርን አንተ ማለት የለብም አንቺ ነው የምትለው። ስለዚህ አየር እንደምትሰጥ ለኛ ለፍጡራን በዚህ ዓለም ላሉ ተንቀሳቃሽ በአጠቃላይ ለአዝሪቱም ለአትክልቱም ለእጽዋቱም ወዘተርፈ በተመሳሳይ መልኩ እችም እናት ለጽንሱ እስትንፋሷን ትሰጣለች። በሷ ትንፋሽ ነው የሚተነፍሰው፣ ሌላ የለውም ማለት ነው። ስለዚህ ነው ለዚህ ነው ሰማይ ስማ ምድር አድምጪ ይባላል። ሰማይን አንቺ ማለት አትልም። ሰማይ ስማ ነው፣ ወንዴ ነው፣ ከላይ ነው ዝናብ ነው የሚጥለው ከላይ። ምድር ግን አድምጪ ነው፣ ሴቴ ናት። ዘር የምትቀበል ናት፣ ምትሰጥ አይደለችም። ተቀባይ ናት። ወንድ ግን ሰጪ ነው። ስለዚህ የሰው ልጆች የመጀመሪያ እናት ምድር ናት። ቀጥሎ ደግሞ የሔዋን ሁሉ እናት የተባለች ደግሞ ሔዋን ናት ማለት ነው፣ ሴቴን ወከለች። ስለዚህ ምድርን እናት፣ እናትን ምድር፣ ምድርን እናት፣ እናትን ምድር አድርጎ መጥቀስ ማስተማር የታወቀ የተረዳ ነው። በትክክል ይህ ብቻ አይደለም እኮ ድጋሚ የምንወለድባት ናት። እንደየቤተ እምነቱ ቢለያይም መሬት ነህና ወደ መሬት ትመለሳለህ ተብሎ የገባው ወደ መሬት አካል የገባው ወይም ወደ እናቱ ወደ መጀመሪያ እናቱ እቅፍ የገባው የሰው ልጅም እንደገና ደግሞ ከሞት ሲነሳ የሚወጣውም ከመሬት ነው። እንደገና ሁለተኛ እናት ሆና ደግሞ እንደገና ትከሰታለች ማለት ነው። አዎ እነዚህ እንግዲህ አራቱን ኃይላት እንዴት ተቀበል አሁን አራቱ ባህሪያት ምድር ላይ እንዴት እንደሰለጠኑና እናት ላይ እንዴት እንደሰለጠኑ ምናልባት በኋላ ላይ በስፋት ላነሳልህ እችላለሁ። ሌሎች የእናት ምሳሌዎች የሆኑትን ከጠቀስን በኋላና ምንድነው እዛ ላይ የሚያልኩት እችኛዋ እናት የመጀመሪያዋን እናት ምድርን በእግሯ መንካት አለባት። ስለዚህ ጭንቀቷን ሁሉ ትሸከምላታለች የመጀመሪያዋ እናት መሬት። ስለዚህ ብትበሳጭ የሆርሞኑ ለውጥ ትንሽ ግራ ያጋባል ለእናቶች። የጸነሱ እናቶች በጣም ይቸገራሉ። ስለዚህ ይህን ጭንቀት ሁሉ ሊያርቁ የሚችሉት የመጀመሪያዋ እናት መሬት ላይ በባዶ እግራቸው የተወሰነ ደቂቃ ለ26 ደቂቃዎች ወክ ቢያደርጉ ቢንቀሳቀሱ ይህ በጣም ለጤንነታቸው እጅግ አስተማማኝ ነገር ነው። ምናልባት በኋላ በስፋት እሱን ላነሳል ይችላል። ጥሩ እንግዲህ ወደ ሰማዩ ዓለም ዘለቅ ልንል ነው ማለት ነው። እዛም ቢሆን ለእናትነት ምሳሌ የሚሆኑ ለአባትነት ምሳሌ የሚሆኑ ለብዙ ነገር ምሳሌ የሚሆኑ ሰማያዊ አካላት አሉ። መጀመሪያ ልናነሳት ምንችለው ጨረቃ ናት። ጨረቃን አንቺ ነው ምንላት። እንደ መሬት ሁሉ እሷም አንቺ ነው የምትባለው። ፀሐይን ግን በተለምዶ እንደ አንዳንዴ እንደ ሴት ያደርገው ቢጠቅሷትም ግን አብዛኛውን ስትመለከት በወንድ አንፃር ነው የምትጠቀሰው። አብዛኛው በተለያዩ የሥነ ፍጥረት መጻሕፍት ምክንያቱም ሁለቱ ታላላቅ ብርሃናት ወንድና ሴትን ይወክላሉ፣ እናትና አባትን ይወክላሉ። እንዴት ይወክላሉ የሚለውን በተወሰነ መልኩ እናንሳ። ለምሳሌ የሴቶች የወር አበባ ዑደት የሚመራው በጨረቃ ነው። ለዚህ ነው በእንግሊዘኛው ሜንስትሬሽን ሳይክል ማለት የጨረቃ ዑደት ለማለት ነው። ሜነስ ሙን ማለት ነው በላቲን እና በእኛም ደግሞ የወር አበባ ይባላል። ከወርና ከአበባ ጋር ተያይዘ ማለት ነው። ልዩ ሚስጥር ነው እሱ። አዎ ትክቶ ይባላል። ወር ማለት ራሱ ቃሉ የመጣው ወር ከሚለው የጨረቃ የግዕዝ ቃል ነው። ጨረቃ ራሱ ሰረቃ ወጣ ከሚለው ቃል የወጣ ነው። ያው እሱ ውስጥ አንገባ። ግን ምንድነው ወር ሲባል ጨረቃ ነው። ለምንድነው ወር የሚለው ቃል ለወር የተሰጠው ወይም ለወር የተሰጠው ብለን ስናስብ ጨረቃ መሬትን ለመዞር የሚፈጅባት አለ 27 ቀናት ከ7 ሰዓት ከ43 ደቂቃ ነው ምድርን ለመዞር የሚፈጅባት። ደግሞ ከጠፍ ወደ ጠፍ ለመለወጥ ደግሞ 29.5 ኦልሞስት 29 አንዴ 30 ይላሉ ሊቃውንቱ ነው የሚፈጅባት። የሴቶችም የማንስትሬሽን ሳይክል ዑደቱ ከ28 እስከ 30 ቀናት ባለው ዑደት ውስጥ የሚመላለስ ነው። ኤክሰፕሽናል ወይም አልፎ አልፎ ከ21 እስከ 35 ይሄዳል። ያ ሌላ ነው። ግን አብዛኛው የምድራችን ሴቶች ይህን የጨረቃ ፓተርን ይከተላሉ። ስለዚህ ልብ አድርገን ስንመለከት ጨረቃ 4 ዑደታት አሏት።
ወይም ፌዝ እንደውም ዑደት ከምንለው ሰሌዳዎች አሏት ፌዝስ አሏት። ሴቶችን በተመሳሳይ መልኩ 4 የወራዊ አበባ ማለት ነው። አበባም በሴት ነው አበባ ካበበ ምን አለ ማለት ነው ፍሬ ያለ ማለት ነው። ፍሬ ጽንስን የሚቋጥሩበት ጊዜ ደርሷል ነው። ግን ያም ቢሆን የሚመራው በማን ነው? በወር ነው፣ በጨረቃ ነው። ወር በጨረቃው ሳይክል ነው የሚመራው ለማለት ነው። በጨረቃ ጊዜ ሂደት ነው። አዎ ለምሳሌ የሴቶች የወር አበባ ሳይክላቸው 4 ነው ፌዙ። አንደኛው ሚኒስትሪያል ፌዝ የሚባላል የመጀመሪያው ነው። ሁለተኛው ፎሎኪውላር አለ። ሶስተኛው ኦቪዩሌሽን ኦቪላቶሪ የሚሉት ነው። አራተኛው ሉቴል የሚባል ፌዝ አለ። ይሄ የማንኛውም ምድርና ያለች ሴት ወይም እናት መገለጫ ነው። በተመሳሳይ መልኩ ጨረቃችንም 4 ደረጃዎች አሏት። ጠፍ ጨረቃ የምትባልበት ጊዜ አለ፣ ኒውሙን ማለት ማትታይበት። ሁለተኛ መንፈቀ ወር ግማሽ የምትሆንበት የሳይክል ጊዜ አላት። ሶስተኛ ሙሉ ጨረቃ፣ አራተኛው ህጸጽ የምትጎድል ጨረቃ 4 ሰሌዳ አላት ማለት አድጋለች እንላለን እኛ በተለምዶ እያደገች ነው። አዎ ለምሳሌ ሚኒስትሪያል ፌዝ እና ጠፍ ጨረቃ እናነጻጽር። ለምሳሌ መስከረም 1 ብለን እናስብ። ለማንኛውም እንደው ግልጽ እንዲል ነገር አሁን በሚኒስትሪያል ፌዝ የሴቶች ነው ያው ምንም ደም የማይታይበት ደረጃ ነው። ምንም እንትን አይልም። ጨረቃን በተመሳሳይ መልኩ ኒውሙን ጠፍ በክ ትባላለች። ከፀሐይ ስትወጣ ትወጣለች፣ ስትጠልቅ ትጠልቃለች አብራ። ስለዚህ ጨረቃ አትታይም። የማትታይበት ያ ደረጃ አለ ማለት ነው። ግልጽ ነው። እዚህ ላይ ጠፍ ጨረቃ ናት። ማትወጣበት ምንም ከዛ ልክ በ4ኛው ቀን ማጭድ መስላ ደም መስላ ማጭድ መስላ ቅርጿ ማጭድ ነው እና በምዕራብ አድማስ ትወጣለች እና ይሄ ማጭድ የሚመስለው ጫፉ አቅጣጫ የሚያሳየው ወደ ምስራቅ ነው። በደንብ አድርገው ይሄን መርሃ ግብር የሚከታተሉ አድማጮች ቢከታተሉ ጥሩ ይመስላል። ጨረቃ ተወለደች ይባላል። ኒውሙን ማለት ጨረቃ የተወለደችበት። ይሄ የሚሆነው መቼ ነው መሰለ? በ4ኛው ቀን ማለት ነው። 4 ጨረቃ ወጣ፣ ጨረቃ ተወለደች፣ ስርቀተ ወር ምናምን ወዘተርፈ ልደተ ወር ምናምን እንላታለን። በተመሳሳይ መልኩ ፔሪየድም ልክ በ4ኛው ቀን ይመጣል ማለት ነው። በ4ኛው ቀን ይመጣል፣ መውጣት ይጀምራል። ያቺ እንደምትወጣ ማለት ነው። ከዛ ከ4 እስከ 7ኛው ቀን ኦልሞስት ማጭድ መስላ እንዲህ እያለች ትወጣለች። የሴቶችም 3 ቀን ከ4 4 5 6 አልፎ ተርፎ እስከ 7 ይወጣል።